በመጽሐፍ ቅዱስ አይወያዩም ነበር። እስቲ በመጽሐፍ ቅዱስ እኔ እንግዲህ የተማረኩት ይሄው ትናንትና ደምዬ ትናንትና እንትን ነገር ስደግፍ ነበር አልደም የማርያም ስጋና ደም የተሰቀለው የሚለውን ስትደግፍ ነበር። ቴንክ ዩ ይኸውልህ ሰማኝ አዳምጠኝ። የድንግል ማርያም ስጋ መለኮት የተዋሃደው አይደለም። የድንግል ማርያም ስጋ ገባ። የኢየሱስ ክርስቶስ ስጋ ግን መለኮት የተዋሃደው ስጋ ነው። በደንብ አድርገህ ስማኝ። በደንብ አድርገህ ማለት ነው እንዴ የለው ማለት ነው። ትናንትና ደም አይደለም አዳምጠኝ ስማኛ። ያ ስጋ ከማን የነሳው ነው? ከድንግል ማርያም የነሳው ነው። ገባ። ስጋው ከድንግል ማርያም የነሳ ነው። እኛ ግን አንነጥለው። ነገር ግን አሁን ስጋው የማን ነው? ከማን ነሳው? ስጋው የማን ነው? ስጋው የድንግል ማርያም ነው። ከድንግል ማርያም የነሳው ስጋ ኢየሱስ ሲዞ መነስተራት ነው የምታወራው። ተይ ዋላፍ ሚውት አታብጂ። ተይ ሚውት አታብጂ። ተይ ትንሽ ነቃ ይበሉ። ተይ ቆይ አላፊ ስድብ ከሆነ ነው እንደዛ። አንድ ቀን እንግዲህ ተፌ ገና የናዝሬቱ ተፌ ወደ ኦርቶዶክስ ሲመጣ ደሜ ማን ነው? ተፌ ደግሞ ማን ነው? ታራታም እንድጠላ ጠጥቼ እኮ እንደዚህ ነው። ሰንሳ ነው ብትሄጂ ነገር እኮ አንድ ሰው ልሰጥ እኮ እዛ እናውጣለን። አውቃ በደንብ ጠጣ። ችግር መጠጥ ነው እንዴ ብራዘር? ለማርያም መጸለይ ጀመርክ? አንቱን አንተ ቻርጁን ሶፊ በጣም ፈልጓል። በጣም ዘሚካኤል ተው እያለ ሁለተኛ ቀን ይኸውልህ ብራዘር፣ ዘሚካኤል ተው፣ እንደዚህ አይነት ጽሁፍ እኔ ቤት አያስፈልግም። ተው እሺ። እንዴት አስቻለ ከኢየሱስ ውጭ አምልኮ? እኔ ምንም አልሆንኩም ጌታ በሚያውቀው። ኧረ እኔ ቤቢ ቻርጀሩን አንተ ባንክ ፓወር ባንክ ይላል ጋይስ። እዚህ ቤት የሌላን ቤተ እምነት አትሳደቡ። በቃ አይቻልም። እሺ ቢያንስ ባለቤቴ ጴንጤ ናት። እሺ ባለቤቴ እንድትመጣ አትሳደብ ብራዘር። እኔ ባለቤቴን ገንዘብ ማረጋት ገብተዋል። በፍቅር ነው፣ በኃይል አይደለም። ጴንጤ አስቸጋሪ ነው። በኃይል ልቆጣጠረው ካልክ ሞቴን እመርጣለሁ ይላል። እሺ ገብታችኋላ? ስለዚህ እዚህ ቤት እናቴ እኔ ከፕሮቴስታንት ወጥቼ ኦርቶዶክስ የሆንኩት ፕሮቴስታንትን ለመሳደብ አይደለም ነው። መቼም ነው የማላደርገው። መቼም ነው የማላደርገው። እሺ እኔ እኮ በቃ 500 ሰው ማለት ነው እኔም መሳይ ትውልድ መፍጠር የራሱ ትልቅ እኮ ነው። እዚህ ጋር ኮመንት ላይ ስድብ ራሱ መጥፋቱ የለም። እኔ ነው የሚሰድቡት። እኔ ነው የምሰደበው ጌታ በሚያውቀው። እኔ አንድ ቤተ እምነት ኦርቶዶክስን ራሱ የሚሳደብ ሰው ካለ ያው ወደ ቀድር ነው የሚሸኘው፣ በብሎክ ይሸኛል። እኔን ግን ስደቡኝ ጭራሽ እያማረብኝ መጣ።
ስትሰርበኝ ብራዘር ሰውነቴ ምና ወይኔ ልሞት ነው እንዴ? ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን እንደሞት ያሳሰበኝ እንደዚህ አማረ። ጌታ ሆይ የሆነ ታሪክ ሰርቼ ስሜ ከመቃብር በላይ ተቀምጦ ነው መሞት የምፈልገው በእውነት። እኔ ዛሬ ራሱ ማለት ነው ወይኔ 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 ደምረው ወልዴ ወይኔ ደምረው ወልዴ እንደዚህ አይነት ሰው እኮ እኔ አይመስለኝም ነበር ጌታ በሚያውቀው። ወይኔ ለካ ኦርቶዶክሳውያን አላቭ ዩ ህርት አላኪው ማይ ህርት ይኖዛት። አሁን ወይኔ ፍቅር ወይኔ እዚህ እኮ ፍቅር አጥቼ እኮ ነው በእናታችሁ ጌታ ምስክሬ። በጣም ፍቅር እኮ የለም፣ ፍቅር የለም እኮ። እናቴ ለእናቴም ለአባቴም የደስደስ ስልክ ገዛውላችሁ። ኤርገንዶ ነበር። ኤርገንዶ ከላያቸው ላይ ቡን አረኩና ባለተች ስልክ እንዲህ ስላለች እናቴ ፊቷን ምናምን እያየች መቆነጃጀት ሁሉ ጀምራለች በአሁኑ ሰዓት። መቆነጃጀት ማለት በቃ ቪዲዮ ነው እናቴ። እንዲህ ስትል ቪዲዮ ትመለከታለች። ሳታውቀው ቪዲዮን ወይ አረጀው እንደ ምናምን ትላለች። ኤልሳ ስርዓት ደብተርሽን አውጪ። እኔ ነገ የለውኝም መንገድ ሄዳለሁ። ቤቢም እንደዛ ቁርስ መጣ ስለሚደክመኝ ወይስ ስራችሁ? አቡ ማርያም ይመች። ምንድን ነው ይመች? ብሮስቲ ሰላም ነው ወይ? የት ነው ያለው? አይሰማም? ደሜ ይሰማል። የት ነው ያለው? አይሰማም? ይሰማል። ያለሁት ሆሳና እኮ። የት? ሆሳና ደቡብ ሆሳና። ምን እያረክ ነው? ኮንስትራክሽን ላይ ነው የምሰራ። መንገድ ስራ ላይ ነው የምሰራ። መንገድ ስራ። አሁን ምን እያረክ ነው? አሁን በሰዓት ሻይ ቡና እያልኩ ነው ቁጭ ብዬ። ወይኔ ጉዴ! እራት በልቼ ሻይ ምናምን ነገር እየጠጣሁ ሻይ እየጠጣሁ ጌታን አይደለም እግዚአብሔርን ማርያምን አይደለም አንተ ደሜ አይደለም እንዲጸጽተኝ እንዳታረክ እሺ። ሻዩን አሳይ። ሻዩን አሳየኝ። ወይኔ ተበላው። ሻዩን አሳየኝ። ሻዩን አምጪው። የምጠጣው ሻይ አሳየኝ። ወይኔ ደምሽ ሻዩን አሳየኝ አባ። እሺ ይሁን በቃ እንግዲህ ይኸውልህ፣ ድምፅ አይሰማም፣ ችግር የለውም። ግን ማለት ነው ይኸውልህ አባ ሰምተኛል። ግን ማለት ነው መጽሐፍቶችን ሁለቱን መጽሐፍት ግዛ። እሺ ግዛ። እግዚአብሔር ያዝንብሃል። ይህም ባታደርግ እግዚአብሔር ያዝንብሃል። ደግሞ ሌላ በረከትህን ነው የምታስቆመው። በቃ ችግር የለውም። ድምፅ አይሰማም አባ። በቃ ችግር የለውም። በቃ መጽሐፍቶችን ግዛ። እሺ መጽሐፍቶችን ግዛ። ንቀር እንትንን ወይኔ 2,000 ብር ወይኔ 2,000 ብር ወይኔ በላቸው
ያያ ደንቤና ያያ ዘልደታ መጽሐፍ ግዙልኝ ብሎ ወይ በላቸው። ያው እንግዲህ እኔ በረከቴን ከሰማይ ያገኛለሁ አባቴ። እኔ በረከቴን እኔ የምነግራችሁ ማለት ነው። እኔ የምነግራችሁ ቀደም እዛ ልደታ ቤተክርስቲያን አይታችኋ ላይ ገባሁበት ሰዓት እንትን ገዛው፣ ምንድነው ጥላ ገዛው። ከዛ ደግሞ እንትን ገዛው 500 ምን ነበር የሚቃጠለው ምን ነበር ጧፍ ገዛው። ከዛ አጠቃላይ ማለት 1500 ብር አወጣው በገዛ። ከዛ ይሸከሙ አስገቡ። ደስ ሲለቅ መጽሐፍ ሲናገር እንደምታውቃላችሁ መጽሐፍ ሁሉ ሲናገር በእግዚአብሔር ቤት ስትኖር ባዶ ኪስህን አትሁን ይላል። ገባ? በእግዚአብሔር ቤት ስትሆን ባዶ ኪስህን አትሁን ይላል። ባዶ ኪስህን አትሁን ይላል በእግዚአብሔር ቤት ስትሆን። ያን ከዛ በቃ እየቀረስኩ ምናምን እነ ያያ ዘልደታ እዛ አገኙኝ ማለት ነው። እነ ያያ ዘልደታ እዛ ጋር አገኙኝና ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዋው ዛሬ ወይኔ ዛሬ ቀን በስማም በላይቭ ያያችሁ ሰዎች ውጭ ሀገር፣ በተለይ ውጭ ሀገር ያላችሁ አይስዌር ቱ ጋድ እንደምታለቅሱ የጠዋት የእኛን ነገር ያያችሁ ሰዎች እሺ፣ ደስ ይለኛል አባቴ፣ ደስ ይለኛል። ሌላም እኮ ይሄ ብቻ ሁለት መጽሐፍ ብቻ ሳይሆን አንተ ጎበዝ ኦርቶዶክሳዊ መሆን እንድትሆን ነው የምፈልግ። ገባ? ጎበዝ ኦርቶዶክሳዊ ማለት ነው። ጎበዝ ኦርቶዶክሳዊ ገባ? የተማረ ኦርቶዶክሳዊ። እኔ አሁን መፍጠር የምፈልገው ብዙ አኬዎችን ነው፣ በትምህርት የበለጸጉ ብዙ አኬዎች፣ አንድ አኬ ብቻ አይደለም፣ ብዙ አኬዎች። ስለዚህ እንደዛ እንድትሆን ነው። ያ ቴንኪው እግዚአብሔር እሺ በለ። ከዛ ወንድሜ ፕሮግራሙ ላይ በቃ እዛ ጸሎቱ ላይ እዛ ወርሺፕ ላይ እዛ ቅዳሴው ላይ አይታችኋል። አንድ ቅዳሴው በቃ የሚቀደሰው ራሱ ቅዳሴው ማለት ነው ስለ ኢየሱስ ክርስቶስ አዳኝነት፣ ሰዎች በኢየሱስ ክርስቶስ መዳን እንዳለባቸው። እንዲህ የኔ ቆንጆ እንዴት ነሽ? በእናትሽ ፒስ ነዋ። መዳን እንዳለባቸው ምናምን በቃ እሳ እየጸለየ ምናምን ማለት ነው። ከኋላዬ የብሶት ድምፅ ያሰማሉ ለእግዚአብሔር። በቃ ይህን አድርግልኝ ማለት ነው። እንደዚህ አይባልም እና ያለቅሳሉ። አባት ናቸው። ከዛ ዞር ስል አባት ናቸው። እንባቸውን በጣም ነው የሚያረግፉት። በኢየሱስ ስም ምን ብዬ ነው የምጸልየው? አባቴ አቤት። ቅድም አልነገርኳችሁም? አባቴ አቤት። ምንድን ነው? ተው ልጅ ተው። እኔ ወደ አምላኬ ነው የምጸልየው። ተው ልጅ ተው እኮ አምላኮት ምናልባት እኔን አዘጋጅቶ ቢሆንስ አልኳቸው። እዛ ጋ እኮ ያያ ዘልደታ አለ እነ ሚሊ ምናምን አሉ እዚህ ጋ እና ቢሆንስ አልኳቸው። አይ ተው ልጅ እሺ በቃ ምንም ነገር ምንም ይሁኑ ምንም በቃ እኔ ውስጤ ደግሞ ማለት ነው እግዚአብሔር ምስክሬ፣ ያው እኔ እንደዛ ብዬ አላወራም ያለኝም ማለትና ግን እኔ ከዛ ውስጤ በቃ እንኳ 10,000 ብር እንኳ አልኳቸው። 10,000 ብር ተረካርኩ። እንትና ደነገጠ፣ አላመንም። አንተ ወይኔ ሰውየው እንዴት እንደሳሙኝ እንዴት እንደባረኩኝ፣ ወይኔ ጉዴ ፈላ፣ ወይኔ በኢየሱስ። ከዛ በኋላ ቀናችን አማረ በል፣ እዛ አደባባይ መድረክ ላይ ወጣው በል ብራዘር፣ ለሳቸው የሰጠሁት በእጥፍ መጣ በል። የዛን ቀን አይታላ፣ ጠዋት አይታችኋላ። ግብዝነት አለም። እኔ የሰጠ ይባረካል ሌላችሁ ፈልጌ ነው ስለሳቸው ማወራው። እዛው ላይቭ ላይ ሲያጓራ ላየውም እንዳንበሳውን ብራዘር እዛው ማለት እኮ ለያያ ነገርኩት። ለያያ ዘልደታ ይኸውልህ ያያ አልኩት፣ ዘር ዝር አልኩት፣ ዘር ስዘር አልኩት እግዚአብሔር በእጥፍ ይባርካል አልኩት። በእጥፍ እያየን ነው አይደል አልኩት። አዎ ደም ያለኝ እና
እግዚአብሔር ይመስገን ብቻ ኖሮኝ ሳይሆን እኔ ያው ከጉለቴም ሰጣለሁ ከጉለቴም ለምን ቢያንስ እኔ ቢያንስ የተሻለ ትንሽ በቃ ቢያንስ እንደዚህ እንጀራ ቆርሰን እንበላ ይሆናል። ገባችኋ? ደግሞ በሰው ቤት ደግሞ ብዙ ነገር ሊኖር ይችላል። ብዙ ነገር ማለት ነው እና ደስ ገዛ አባቴ ያያዘ ልደታ አክቲቭ ነው ብራዘር አክቲቭ ነው አልኳችሁ። ታቦቱን አታችኋላ እንዲዞር አብሬ እዛ ቦታ ላይ ደሜ አቤት የማያቀኝ ሰው የለም። በአሁኑ ሰዓት ከኦርቶዶክሳውያን ወይ ማን ነው ጄሪ ይላል እናቴ ጄሪ አምባሳደር የቤቱ አምባሳደር የኔ እናት በቃ እጅሽ እርጥቡ ነው የሚገባው እርጥቡ ነሽ ነው የምትገቢው ያብዳሉ እኮ ጊፍት ስትሰጪ ምናምን ይቃጠላሉ ነው የሚባል ያብደ ይነቅላሉ እንደዚህ የሚመዘገባለ አሉ። እውነት ይሁን ውሸት እንዴት ሲሆን ማን ነው ከብሎክ የፈተሽ? ብሎክ ተደርገሻል ነበር እንደኔ ጋር ለካ የስቅለት ዕለት ብዙዎች ስግደት ወይኔ እኔ ዛሬ በቃ ማን እንደሰጠኝ ሁሉ አላውቅም። ጌታ በሚያውቀው አንበሳ ነሽ። ያስ እንደዚህ የተተኮሰው ነገር ምን እንደሚባለው ፑን ያሉ ደሜዳን አባቴ ኦርቶዶክስ ሲሆን እናቴ ነገር ዓለም ሁሉ በቃ ብርግድ አለለት። ብሮስኪ እስኪ ስለ እናትህ ደስታ ንገረን። እንኳን አደረሳችሁ። አንተ ትቀልዳለህ እንደ ጌታ ምስክሬ ማለት ነው። እኔ ጴንጤ ሆኜ እኔ ልንገራችሁ ጴንጤ ሆኜ ማለት ነው 40 ሺህ የገባሁት በግድ ነው። ኦርቶዶክስ ሆን 45,000 ነበርኩ። ኦርቶዶክስ ሆን 45,000 ነበርኩ ራሱ ፎሎ ማለት ነው። አሁን አባቴ 75,000 ገብቻለሁ። ብራዘር ጴንጤ ፎሎ እንኳን አያደርግም። ፎሎ እኔ 2 ሰው 3 ሰው ያራሱ ብጠራ ነው ገንዘብ የሚሰጥ ማለት ነው። የእውነቴን እኮ ነው የምላቸው። ፎሎ ጴንጤ ፎሎ አያደርግም። ፎሎ ማለት ነው ምቀኛ። ግን እወዳቸዋል። እንደዛም ቢሆን እወዳቸዋል። ጌታ ምስክሬ ማለት ነው። እኔ አባቴ ቤት ነው የተመለስኩት። የጠፋው ልጅ ነበርኩ፣ ተመለስኩ። አሳዳጅ ነበርኩኝ። አሁን ጳውሎስ ሆኜ ነው የተከሰትኩልህ። አሁን እንትን ካልኩ በኋላ የሆነ ሱባኤ ከሄድኩ በኋላ እግዚአብሔር ከረዳኝ ማለት ነው። እግዚአብሔር ከረዳኝ ከሄድኩ በኋላ የጎዳና ላይ ስብከት እንጀምራለን። እሺ ወጣቶች ተደራጅተን አዲስ አበባም አዳማም ወጣቶች ተደራጅተን ማተቤን አያችሁ ራሱ አንገቴ ላይ አምር በእናታችሁ ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አየው። ይሄ ከገባ በኋላ ሜሮን ከተቀባው በኋላ ብራዘር ሰውነቴ ሸክላው ነው ላል የሚያምር ሸክላ። ጳውሎስ ታቦቱን እየዞርክ ማለት ነው ዚዮን ምን ላርግሽ እናትዬ፣ እንግዲህ ወተት እየጠጣሽ እኔ ማብሸቃዬ ክፍል ተበላሽቷል።
ኦርቶዶክስ ከሆንኩ በኋላ የምበሽቅበት ክፍል ተበላሸ። እንዴት ልብሸቅ ጌታ እንዴ የምበሽቅበት የነበረ ያኔ ቱግ የሚያደርገኝ ነገር የለም፣ ተበላሸ። እዚህ ጋር ተበላሸ። እዚኛው የምበሽቅበት ተበላሸ። ምን ላድርግ እናትዬ እንዴ? እችን ቤተክርስቲያንማ በእኔ የተነሳ አላሰድባትም። እግዚአብሔር ምስክሬ፣ በእውነት ነው እኮ የምልህ፣ እግዚአብሔር በሚያውቀው ተበላሸ። ደሜ አመል አይለቅም አይደል? በጎዳና እንደ አመል አመል የለ ምን የለ ብራዘር። የጠፉ በጎች ይመለሳሉ። እንደኔ የጠፉ በጎች ጠላ ጀመርክ። ኦ ጎስፕል እየሄደ አባት እኔ እወድሃለሁ ለአንተ ጎስፕል ወንጌል ልሰራልህ ሳይሆን ይኸውልህ እኔ ለአንተ የምነግርህ ማለት ነው። ጌታ በሚያውቀው ና ቆይ ከአንተ ጋር እኔ የምልህ መጣች። ጎስፕልዬ እንዴት ነው ወንድሜ? ሁሉ ሰላም። እንዴት ነህ ደሜ? እንኳን አደረሰ አባቴ። እንኳን አደረሰ እፈልጋለሁ። ስለይቱ ያደረሰ አያችሁ ጋይስ፣ አያችሁ አይደለ? ይኸውልህ ሁላችንም ውስጥ ማለት ደማችን ውስጥ ኦርቶዶክስ አለች። የለችም፣ ተሳስተሃል። እኔ ስለ ቃል እንኳን አብሮ አደረሰ ሊል አለና ከዛ ምኑ አለ እንኳን ነው ምኑ ነው አልኩኝ። አይ ስለምን እንደምታወሪኝ ብዬ ነው። መቼም እንዳልልህ መቼም አትጠበቅም። ማርያም አልተወለደችም። እኔ ልደታ አላከብርም። በመች ትወለድም አላውቅም። ሀቁን እንነጋገር። አንተ የጎረቤት ልጅ ልደቱ ሄደህ አክብረህለታል? አላከበርክለትም? አክብሬ ሊሆን ይችላል። እሺ ደሜ ምንድን ነው ሀሳቡ? አሁን የማርያምን ልደት ማክበር ልደት ማክበሩ ጋር ነው እንዴት ችግራችን? ልደት ማክበሩ ላይ ነው ችግራችን። ቶሽ ገድላቱን ተወና ይኸው ልምጣልህ። ገድላት ድርሳናቱን ተወና ዶግማው ላይ ወይም ደግሞ መጽሐፍ ቅዱስ ላይ ኦርቶዶክሳውያን አሁን በፊት ኦርቶዶክሳውያን ዘማርያም እንደሚል በመጽሐፍ ቅዱስ አይወያዩም ነበር። በመጽሐፍ ቅዱስ እኔ እንግዲህ የተማረኩት ይሄው ትናንትና ትናንትና እንትን ነገር ስደግፍ ነበር አልደሚ የማርያም ስጋና ደም የተሰቀለው የሚለውን ስትደግፍ ነበር። ሰማኝ አዳምጠኝ። የድንግል ማርያም ስጋ መለኮት የተዋህደው አይደለም። የድንግል ማርያም ስጋ ገባ። የኢየሱስ ክርስቶስ ስጋ ግን መለኮት የተዋህደው ስጋ ነው። በደንብ አድርገህ ስማኝ፣ በደንብ አድርገህ ማለት ነው። እንዴ የለው ማለት ነው። ትናንትና ደም አይደለም አዳምጠኝ፣ ስማኛ። ያ ስጋ ከማን የነሳው ነው? ከድንግል ማርያም የነሳው ነው። ገባ። ስጋው ከድንግል ማርያም የነሳ ነው። እኛ ግን አንነጥለው። ነገር ግን አሁን ስጋው የማን ነው? ከማን ነሳው? ስጋው የማን ነው? ስጋው የድንግል ማርያም ነው። ከድንግል ማርያም የነሳው ስጋ ኢየሱስ ሲዞር የድንግል ማርያምን ስጋ ይዞ ነው እየዞረ የነበረው እንዴ? ከአምላክ ከመለኮት ጋር የተዋሃደ ስጋ ሲሆን ድንግል ማርያም ስጋን ያዳነህ ማለት ነው። አንድ ኢየሱስ ክርስቶስ ከድንግል ማርያም ስጋ ነስቷል አልነሳም? ስጋ ነስቷል ማለት ምን ማለት ነው? የራሱ ገንዘብ አድርጎታል ማለት ነው። ገንዘብ ወደ ኋላ ከሄድ ካልኩ አዳም ጋር ድረስ ነው የምትሄደው። ትርጉም አዳም ጋር እንዳንሄድ የሚከለክለ ምን እንደሆነ ታውቃለህ? ኢየሱስ የወንድ ዘር የለበትም። የወንድ ዘር አለመኖሩ ሰውን የሰውን ዘር ይዟል ነው። የሰውና ስጋ ደም የሰውን ዘር የያዙ በየማን ዘር የሰው ዘር የሚያዙ ጋር ነው። አሁን የሴቲቱን ዘር ነው የያዘው። እሺ ስጋና ደም ከሷ ተካፈለ። አዎ ተካፈለ አልኩ። ከተካፈለ በኋላ ግን ያ ስጋና ደም የማን ነው? እንዴ አንተ ከእናትህ እና ከአባትህ ተወለደ። ከዛ በኋላ ስጋ የእናትና አባትህ ነው ደም። አሁን ቃል ስጋ ሆነ ሲል ሳይወለድ ነው እንግዲህ አይደል? ይሄ ትንቢት የመጣው ለምሳሌ ግን ዮሐንስ 1:14 ቃል ስጋ ሆነ ሳይወለድ ሆነ። ቃልም ስጋ ሆነ። ይሄ እዚህ ጋር ውህደትን ፈጠረ። ሳይወለድ ነው ቃል ስጋ ሆነ ደም። ታዲያ እንዴት አልገባኝም አባባል። አሁን ቃልም ስጋ ሆነ ሲል ያ ስጋ
ያ ስጋ ቃል ምን አደረገው ማለት ነው? ገንዘብ አደረገው ማለት ነው። ሆነ የሚለው ቃል እኮ ገንዘብ ካደረገው አሁን ስጋው የማን አደረገው ማለት ነው? የራሱ አደረገው ማለት አይደል? ስጋውን እንዴ የራሱማ የኢየሱስ ክርስቶስ ነው። ታዲያ ኢየሱስ ከሆነ የማርያም ስጋ ነው ለምን ትላለህ? መጀመሪያ በኦርቶዶክስ ትምህርት ውስጥ ደሚ ከድንግል ማርያም የነሳው ስጋ ትምህርት ወጥተህ በኦርቶዶክስ ውስጥ ትምህርት ውስጥ የአምላክ ስጋ ነው አለ የምትሉት፣ የተዋሃደ ስጋ ሞተልን ነው የምትሉት። የጌታ አሁን በቀደም ቁርባን ሶስት የወሰድኩት አማናዊ ቁርባን ወይም ደግሞ አማናዊ ስጋውና አማናዊ ደሙ ገባ መለኮት የተዋሃደው ገባ መለኮት የተዋሃደው የተቀየረ የማንን ስጋ ነው የተዋሃደውን የክርስቶስን ስጋ ነው የወሰድኩት። ታዲያ ለምን ክርስቶስ ይተገኛል? የማርያም ለምን አትለኝም? የማርያም መለኮት የለውማ። ታዲያ የማርያም ስጋ ነው ለምን አልከኝ? ታዲያ አዎ ስጋነቱ የማርያም ነው፣ ግን ነጥለን አናወራም። ስጋነቱ ማርያም ነው እንዴት ይባላል? ይሆንብናል። የንስጥሮስ አስተምሮ ይሆንብናል። አናወራውም ማለት ስጋነቱ የማርያም ይባል የለም። የሰውን ስጋ የራሱ ስጋ ያለፋ ንግግር አለን። በእናት ጌታ እውነት የሰውን ስጋ የራሱ ስጋ አድርጓል። ስለዚህ የምትቆርሱት ስጋ አንድ ብቻ አዳምጠኝ። ኢየሱስ ክርስቶስ ሰው ከመሆኑ በፊት መለኮት ነው መለኮት አይደለም? መለኮት ነው። ለምን ሰው አልሆነም? ምን ማለት ነው ለምን ሰው አልሆነም? እሺ መለኮት ነው ብለኛል። ስለዚህ ለምን ፍጹም ሰውነት አልሆነው? አሁን ልጅ ነው አለ ኢየሱስ ክርስቶስ የአብ ልጅ ነው ወይም ደግሞ የእግዚአብሔር ልጅ ነው። እሺ ይሄንን የዳዊት መዝሙረኛው ዳዊት 102 ላይ ይናገራል እኮ። እሺ አሁን ከሱ የተጋጨንበት የለም። አዎ ይሄ አሁን ስጋ ለምን የዛኔ ስጋ አልነበረው? መለኮት ብቻ ለምን ሆነ እንዴ? ሰው አይደለማ። ቴንክ ዩ። ሰው የሆነው ግን በማን የተነሳ ነው? ሰው የተባለው በማን የተነሳ ነው? በማርያም በኩል በመወለዱ። ድርሻ አላት የላትም? ሰውነት እንዲሆን እሱ ስጋ እንዲለብስ ድርሻ አላት። ታዲያ እሱን ድርሻ ነው እኮ የምንናገረው። አባቴ ምንም ድርሻ እንደሱ አይደለም። አንድ ነገር የምትናገረው የተሰቀለው ስጋ እኮ የክርስቶስ ስጋ የማርያም ስጋ ነው አልኳል። ላታርከኝ እኮ እንዴ አዳምም ድርሻ አለው። አዳምም ድርሻ አለው። ለሞደቃችን ድርሻ እንዳለው አዳም ድርሻ እንዳይኖረው የወንድ ዘር ኢየሱስ ክርስቶስ የሰው የወንድ ዘር የማርያም ስጋ የማን ስጋ ነው? እሺ የወንድ ዘር የለበትም። የማርያም ስጋ የማን ስጋ ነው? ይመልስልኝ። የማርያም ስጋ የማን ስጋ ነው? ድንግል ማርያም ከሐናና ከኢያቄም ከተወለደች በኋላ ምን የሌለባት ናት? ኦኬ። ስለዚህ ኢየሱስ የዳዊት ዘር አይደለም ማለት ነው። የዳዊት ግንድ አይደለም። የዳዊት ዘር አይደለም ኢየሱስ። የዳዊት ዘር አይደለም። የዳዊት ግንድማ እንደሆነ እኮ ማቴዎስ 1 ላይ እኮ ተመጣሽ ወንድ ስለሌለ የአዳም አይደለም አልከኝ። ታዲያ የዳዊት እንዴት ያመጣው? አሁን ይሄኛው ሌላ ቴርሚኖሎጂ ነው። እንግዲህ ይሄኛው ሌላ ቴርሚኖሎጂ ሌላ ነው። የዳዊት ዘር መሆኑን አንተ አሁን አታምንም ማለት ነው። የዳዊት ዘር መሆኑን አታምንም ማለት ነው። የማዘር መሆኑን የዳዊት ዘር መሆኑን አታምንም ማለት ነው። እሺ ማርያም የዳዊት ዘር አለችም እንዴ? አንተ አሁን አልከኝ እኮ ወደ አዳም ስመጣበት ማርያም አንተ የወጣው ነው ወንድ ምን አልከኝ? ወደ አዳም አለም ደም ይል እኮ አንተ እኮ ነው የወጣህብኝ። ደም ምን ሲመጣ መሰለህ ወደ አዳም ይመጣል። አንተ ዞረ ኢየሱስ ክርስቶስ የሰው ዘር የለበትም ልትለኝ እኮ ነው። የሰው ዘር ያገኘው በምን አንተ እኮ ነው ያልከኝ እኮ ደም እኔ እኮ የማርያም ስጋ አለበት ማለት የሰው ዘር አለበት ነው። ስለዚህ ኢየሱስ ስጋ ለመልበስ ለመውደቃችን አዳምም ድርሻ አለው። ኧረ በጌታ ድርሻ አላት አልከኝ። ኦኬ ድርሻ አላት። ስለዚህ እኛ የምንለው እኮ የኢየሱስ ክርስቶስ ስጋ የድንግል ማርያም ነው የምንለው ድርሻ ስላላት ነው አልኩ አይደል? ከዛ ዘለልክና ኢየሱስ የዳዊት ልጅ ዘር አለበት። ቆይ ልንገርህ። ቆይ ለምንድን ነው የማርያምን ስጋ ወሰደ የምትለኝ? እንደሱ ከሆነ የማርያምን ስጋ ለምን ትላለህ? የማርያምን ስጋ ከየት መጣ ስለምን መልስ ልትሰጠኝ ነው? አሁን ድርሻ አላት አልከኝ እኮ። ማርያም የማንን ስጋ ነው ያዘችው? ድርሻ አላት አልከኝ አባ እኮ። ድርሻ የላትም አላልኩም። ማርያም የማንን ስጋ ነው ያዘችው ነው የምልህ። ማርያም ድንግል ማርያም የተቀደሰ ስጋ ነው ያላት። ስጋ የላትም። ማን ነው እንደዚህ የሚያስፈልገው ስጋ የላትም።
የወደቀ ስጋ አዳምጠኛ። አሁን ሜሮሎጂ ላይ ስትማር ሜሮሎጂ ላይ ስታጠና አየህ ድንግል ማርያም ከእናትና ከአባቷ የወሰደችው ስጋ ምን የሚሆን ስጋ ነው? የሚሞት ስጋ ነው። ነገር ግን ሞቶ አልቀረም፣ ተነሳ። አንተ አመንክም አላመንክም ስለመነሳት ሌላ ታሪክ ነገር ግን ድንግል ማርያም የእሷ ስጋ መነሳት ራሱ ከምንም አይገናኝም። ድንግል ማርያም የእሷ ስጋ አየህ ከሴቶች መካከል ምን ያለ ሆነ? የተመረጠ ሆነ፣ የተለየ ሆነ። ራሱ ምን ያለው የቀደሰ ሆኖ ከመቼ ጀምሮ? ከእናቷ ማህፀን ጀምሮ ምን ሆነች? የተቀደሰች የተለየች። ምን ቃል አለ ደስ የሚል ኃጢአት የመስራት ደስ የላትም ድንግል ማርያም ከልጅነቷ ጀምሮ ገባ። ከልጅነቷ ጀምሮ ኃጢአት የመስራት ቴንደንሲ የላትም። ስለዚህ ለምንድን ነው የሚሞት ስጋ የምትለኝ? ከየት መጣ ነው? በምን ምክንያት ነው የሚሞት? እሱን እኮ እንኳን ድንግል ማርያም ይቅርና ኢየሱስ ክርስቶስ ራሱ እኮ ሞተ እኮ። ኢየሱስ የሞተው አሁን እሷ የሚሞት ለምን ይሞታል? ሰው በተፈጥሮ ለምን ሞተ? ኢየሱስ ለምን ሞተ? ሰው መሞት የሚስማማው ማንነት ነው። ሰው ራሱ ኢየሱስ ለምን ሞተ? ስለ ኃጢአታችን ሞተ፣ በፍቃዱ ሞተ። በምን ሞተ? ሰውነት ግን ሰማኝ። ለምን ሞተ ግን? መሞት ነበረበት እንዴ? እንዴ ሁላችን ኃጢአት ተሸክሟል። ስለዚህ እሷን ቅዱስ ነው አለ ኢየሱስ ክርስቶስ። ቅዱስ ከሆነ ቅድስና ሞትን ማርያም የወደቀ ስጋ ማርያም ውስጥ መጀመሪያ ኢየሱስ ለምን ሞተ? መጀመሪያ ኢየሱስ የሞተው ማልኩ አንደኛ መሞት የማይገባው ስጋ ስለሰው ስጋ ላምጣለህ። የሚሞተው ኃጢአተኛ ነው ኃጢአተኛ አይደለም? ኢየሱስማ ስለኛ ኃጢአት ነው የሞተው። ስለራሱ ኃጢአት ነው የሚሞተው። ኃጢአተኛ ነው ኃጢአተኛ አይደለም? ኢየሱስ ስለኛ ኃጢአት ነው የሞተው። ስለራሱ ኃጢአት አይደለም የሚሞተው። ኢየሱስ ስለራሱ ኃጢአት ነው የሞተው። ሞት የኃጢአት ውጤት ነው። ሞት እኮ ነው የምልህ። ኢየሱስ የኛ ኃጢአት ውጤት ነው የሞተው። አዳምጠኝ፣ ቀስ ብለህ አዳምጠኝ። ሞት የኃጢአት ውጤት ነው። ያንን ሞት ደግሞ ኢየሱስ ክርስቶስ በሰውነቱ የማንን ስጋ ስለነሳ? የድንግል ማርያምን ስጋ ስለነሳ ጌትነት እንኳን እያለው ሞትን ሞተ። አይደለም ድንግል ማርያም ትቅርና ማለት ነው። ድንግል ማርያም የሞተችው አዳም የሰራው ኃጢአት በስጋ ስላለ ነው የሞተችው። በቅድስና ደግሞ ምን አለች? ተነሳች። እንዴት ሆኖ? ኢየሱስ ክርስቶስ ሞቶ አዳም ኃጢአት ተሰራ በፊት ሐሳብ ልጨርስልህ። ኢየሱስ ክርስቶስ ሞተ። ኢየሱስ ግን ምን አይነት ሰው ነበረ? ጻድቅ ጌታ ነበር። ይሄን ብቻ ልጠይቅህ። አዳም ኃጢአት ተሰራ በፊት ህዝብ ይሰማኛል፣ አዳጓይ ህዝብ ይሰማኛል። ኢየሱስ ክርስቶስ ጻድቅ ነበር። ኃጢአትም ምን አላለበትም፣ አልተገኘበትም ነበር። ይህ ኃጢአት ያልተገኘበት ጻድቅ ሰው ምን ሆነ? ሞተ። ዘሴም ቲንግ ድንግል ማርያምም ኃጢአት የለባትም፣ ግን ምን መሆን አለባት? መሞት አለባት። ከዛስ ሞቷ ተነሳ። ድንግል ማርያም አዳኝ ያስፈልጋት ነበረ? ማርያም አዳኝ ያስፈልጋት ነበር? አዳኝ ያስፈልጋት ነበረ ማለት አዳኝ ያስፈልጋት ነገር ማለት አልገባኝም። አዳኝ ያስፈልጋት ነበር ወይ? እንደ እግዚአብሔር እኮ መረጣት። ስለዚህ አዳኝ ያስፈልጋትም ሰው እግዚአብሔር እኮ ቀደሳት እኮ። ስለዚህ መዳን አያስፈልጋትም ማለት ነው። የሰው ልጅ በክርስቶስ ሳይጸድቅ መጽሐፉን እኮ አንተ መጽሐፍ ቅዱስ ወይ ሞባይል አንተ መጽሐፍ ቅዱስ አንተ እኮ ደሚቆ አዳኝ ያስፈልጋትም ነው የምትለኝ? አንጋ ችግር የለውም። የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ አንብበው እስኪ መጽሐፍ ቅዱስ እስኪያዝ አንብብ። እሺ ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ የልዑል ኃይል ያርፍብሻል ይላታል አለ። መንፈስ ቅዱስም ይወርድብሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ካላት በኋላ ስሙንም ኢየሱስ ትይዋለሽ አላት። አየህ፣ መንፈስ ቅዱስ የሚወርደው በኃጢአተኛ ሰው ላይ አይደለም፣ ኃጢአት ባለበት ላይ። መንፈስ ቅዱስ ያኔ መጣው። ቆይ ስማኝ፣ እኔ መንፈስ ቅዱስ ያኔ ይጠለልብሻል ያላት ክራይስትን ኢየሱስን ከሰዋዊ ከኃጢአት ማንነት ንጹህ ስለሆነች። ስለዚህ እግዚአብሔር ከኃጢአተኛ ጋር እንዴት ይተባበራል?
ኦኬ። ስለዚህ ማርያም ድናለሽ ብለህ ነው የምታምነው? ኦኬ። ስለ ዮሐንስ መንፈስ አለ እኔ ማንም ነው ማርያም አዳነች የሚበለኝ የመንፈስ ቅዱስ ከመዳኑ አስቀድሞ ድንግል ማርያም ድናለች። ድናለች። ስለዚህ አዳኝም አያስፈልጋትም። ቆይ ማንም ጸጋ ሳይሰጠው ጸጋን ያገኘች የመጀመሪያ እናት እኮ ድንግል ማርያም ናት። ኦኬ። ስለዚህ ማርያም አዳኛ ያስፈልጋትም። ይሄንን አንድ ደመደም ስማኝ። አሁን ይኸውልህ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ምን አለች ድንግል ማርያም? እግዚአብሔር የባሪያይቱን ውርደት ስለዚህ መንፈስ የወረደባቸው ሁሉ እሺ፣ ቀጥል ሂድ ልስማሽ። እንደዚህ የምትገባ ከሆነ እኔ ዛሬ አልገባም። ቀጥል ልግባ። ቀጥል አልገባም። ቀጥል ልስማ። ምን እንደዚህ የምናወራ ከሆነ አልገባም። እንደሚያይ ነው ሐሳቡ እኮ ስለሚያከራክር ነው። አሁን ማርያም አዳኛ ያስፈልጋትም ማለት ከባድ እኮ ነገር ነው። ደሚ ራሷ ይኸውልህ መድኃኒቴ በአምላኬ በመድኃኒቴ አለች። ማርያም መዳን ያስፈልጋትም ማለት እኔ ድንግል ማርያም እግዚአብሔር ስለቀደሳት የኃጢአት ዘር በሷ ውስጥ የለም። በስጋዋ ነው እንጂ የኃጢአት ዘር ያለው፣ በማንነቷ የኃጢአት ዘር የለባትም። ንጹህ ናት። ልክ እንደ ጌታ ኢየሱስ ክርስቶስ ማለት ነው። ጌታ ኢየሱስ ክርስቶስ በማንነቱ ከኃጢአት ንጹህ ነው። በስጋው ግን ኃጢአት ስጋው የኃጢአተኛ ስጋ ስለለበሰ የሰውን የኃጢአት ስጋ ስለተሸከመ የኃጢአት ደሞዝ ሞት ስለሆነ ኢየሱስ ራሱ ሞተ። ድንግል ማርያምን በተመሳሳይ ሞተች። ግን ምንድነው ድንግል ማርያም ከኃጢአት ንጽሕት ናት። ለምን? መንፈስ ቅዱስ ከኃጢአት ጋር ስለማይተባበር። እሺ፣ ስለዚህ አዳኛ ያስፈልጋትን በሚለው ታምናለህ ማለት ነው? መጀመሪያ ኃጢአት አለባት የለባትም? ነገር እኮ አዳኛ ያስፈልጋትን በሚለው ታምናለህ? እኔ ማንም የዘር ኃጢአት አለበት ብሎ ማርያምን ጨምሮ የዘር ኃጢአት ብዬ ነው የማምነው። አሁን መለስልኝ። የዘር ኃጢአት አለባት ብዬ ነው የማምነው። በቃ ያ የዘር ኃጢአት ደግሞ ሞት አይደለ? ስጋው ሞታ ራሱ ኃጢአት ነው የምልህ። የዘር ሞታ አይደለም ወይ ነው የምልህ? ሞታ አልሞተም፣ ስጋው ሞቷል። ግን የዘር ኃጢአት አለበት ብዬ አምናለሁ። ያ የዘር ኃጢአት ስጋው ነው አለ ያለበት። ስጋው ሞት እንኳን የሷ ይቅርና የጌታም እኮ ስጋ ሞቷል። የጌታ ስጋ ማለት ነው። ሁለቱም በሶስተኛው ቀን ተነስተዋል። ለምን ተነስተዋል? ደግሞ እንደዚህ የሚባለው ኦርቶዶክስ ሁለቱም በምድር ሲመላለሱ ፍጹም ጻድቅና ትጉ ነበሩ፣ ኃጢአት የሌለባቸው ነበሩ። ኢየሱስ ክርስቶስ ከኃጢአት በቀር ከኛ ምንም ነገር አልተገኘበትም። ምንም። ድንግል ማርያምም ምንም ነገር የለባትም። ለምን? እግዚአብሔር ማደሪያው ሊያደርጋት ስለወደደ አስቀድሞ ስለመረጣት ብጽዕት ንጽሕት አድርጓታል። አየህ፣ ንጽሕት አድርጓታል። ለዛ ነው ንጹሕ ስለሆነች ማን የወረደባት? መንፈስ ቅዱስ የወረደባት። የወረደው መንፈስ ቅዱስ እንኳን ምን ያላለባት ሄደ ያልተባለባት። አሁን በብሉይ ኪዳን የተጎነ መንፈስ ቅዱስ ይወርዳል፣ ከዛ በኋላ ትቷቸው ይሄዳል። እንደገና ሲፈልጉት ይመጣል፣ ከዛ ትቷቸው ይሄዳል። መጥምቁ ዮሐንስ ላይ እንዴት ነበር መንፈስ ቅዱስ? ምን ሆነ መንፈስ ቅዱስ? መጥምቁ ዮሐንስ ላይ አልመጣም። ምስል መንፈስ ቅዱስ የቱ ጋር ነው ተሞላ የሚለው? መንፈስ ቅዱስ ማለት ነው። መጥምቁ ዮሐንስ የቱ ጋር ነው ተሞላ የሚለው? ከማፀን ጀምሮ መንፈስ ቅዱስ መጥምቁ ዮሐንስ ላይ መንፈስ አልሞላበትም። ሰማኝ፣ አዳምጠኝ። አሁን መንፈስ ቅዱስ ልክ ድንግል ማርያም ንጽሕት ስለሆነች አየህ፣ ወደ ኤልሳቤጥ ስትመጣ በኤልሳቤጥም ማህፀኑ ዘለለ፣ መንፈስ ቅዱስም ተሞላች የሚለው ማንን ነው? ኤልሳቤጥን ነው። አየህ፣ ማህፀኑ ላይ ያለው ዘለለ ይላል። ኤልሳቤጥም መንፈስ ቅዱስ ተሞላች ነው የሚለው። ስለዚህ ድና ነበር ኤልሳቤጥ። መጀመሪያ ማርያም መዳኗን አመንክ? መጀመሪያ ማርያም ድንግል ማርያም መዳኗን አመንክ ወይ? ምን አንተ እኮ መዳን እኮ አላመንክም። ማዳጅ ማያስፈልጋትም እኮ አልከኝ። ድንግል ማርያም መዳኗን አመንክ ወይ? ከዛ ወደ ኤልሳቤጥ እንሄዳለን። እኔ አላመንኩም። አንተ አሁን አንተን ያልከኝ አንተ አሳመነኝ። አለመዳኗን አሳመነኝ። መድኃኒት ያለች ነፍሴ በአምላኬ ጌቴን ታከብረዋለች። እሱ አይደለም እሱ ዋናው ቆይ ኢየሱስ ቆይ ለስገደ ሰው ዳግም ሳይወለድ ቆይ ምንም እኮ የሚያከራክር አለ። ሰው ዳግም ሳይወለድ ዳነ ይባላል? ደሜ
ኧረ አዳምጠኝ። እሺ እያዳመጥኩ እኮ ነው። ደምዬ ሰው ዳግም ሳይወለድ ዳነ ይባላል። አንዴ ኤልሳቤጥ ጋር ትገባለህ፣ አንዴ እኔ አልገባሁም እኮ። እኔ እኮ ዝም ብዬ እንትን የምሰማው ሜሮሎጂ ነው። ሜሮሎጂ ስናወራ ወይ ደግሞ ነገረ ማርያም ስናወራ በነገረ ማርያም ላይ ያለን ነገር ነው መጨረስ ያለብን። አየህ፣ ነገረ ማርያም ላይ ስናወራ መንፈስ ቅዱስ ከኃጢአተኞች ጋር አይተባበርም። 4 ነጥብ። ከኃጢአተኞች ጋር አይተባበርም። እግዚአብሔር ደግሞ እችን ድንግል እችን ብፅዕት ማለት ነው ከሴቶች መካከል ለያት፣ መረጣት። እሷ የምታውቀው ድንግል ማርያም የምታውቀው ማለት ነው የባሪያይቱን ውርደት ተመልክታልና መዋረዷ ነው የምታውቀው። ሰማይ ግን እሷ የሚያያት ክብርት እንደሆነች ገባ አይደለችም ብዬ የሚያው ሰማይ ልጠይቅ ደምዬ። ኧረ በኢየሱስ ቀጥል። እሺ ደምዬ ቀጥል። ይህን ትምህርት ቀጥለው። ይኸውልህ አንዳንድ ጊዜ እኛ ስለ ራሳችን አናቅም። ሰዎች ናቸው ስለኛ የሚነግሩን። አዘርዋይስ እግዚአብሔር ነው ስለኛ የሚነግረን። ድንግል ማርያም ግን ሰማይ ማለት ነው ሰማይ ንጽሕት እንደሆነች ብፅዕት እንደሆነች ከሴቶች መካከል እንደተመረጠች ያውቃል ሰማይ። አየህ፣ ሰማይ ኤቪደንስ አለው ሰማይ። ድንግል ማርያም ግን ስለ ራሷ የምታውቀው ሰማይ እንዳወቃት አይደለም። ልዩነቱ ይሄ ነው። ግን ድንግል ማርያም ንጽሕት ከኃጢአት ነፃ የሆነች አይታት መንፈስ ቅዱስ የወረደባት ምን ከመሆኗ በፊት ከመወለዷ ከማርገዟ በፊት አየህ፣ መንፈስ ቅዱስ የሚወርደው ንጹህ ለሆኑ ከእግዚአብሔር ጋር ለተጣበቁ ናዝራውያን ለሆኑ ሰዎች ነው መንፈስ ቅዱስ የሚወርደው። ድንግል ማርያም ላይም ሲወርድ መንፈስ ቅዱስ ንጹህ ናት ብሎ ነው፣ ኃጢአት የለባትም ብሎ ነው። በአንዱም በኃጢአተኛ እኮ አልወረደም። ከወለላ ይቅርና ጋይስ፣ እዚያ ያላችሁ ሁላችሁም ስሙኝ፣ እዛ ያላችሁ ማለት ነው። መንፈስ ቅዱስ ታውቃላችሁ አለም ዘካርያስ ሊቀ ካህን ሆኖ በዘካርያስ ላይ ወረደ አይልም። ተመልከት፣ ዘካርያስ እንዳልተመረጠ የምታውቁት በዘካርያስ ላይ ወረደ አይልም። የወረደው ማለት ነው በድንግል ላይ። የኔ እናት ስወድሽ እኮ ዘመኔን እንደው አንቺን ሳላስተምር ራሱ 16 ዓመት መቃጠሩ ያናደኛል በእውነት። የእኔ መረዳት በእናንተ ላይ ይብዛ። በእውነት ነው ብላችሁ መረዳት በእናንተ ላይ ይሁን። በቃ አሁን አንተ ኃጢአተኛ ነች የሚለውን አምጣ። እሺ ደሚ ሳላገለግል ልትደበር ዘመን ሳገለግልሽ ኑር ትለበራል። ደሚ ያስቀኩ ዘንድሮ። እሺ አሁን ልጠይቅህ፣ የመዳን መንገድ የተጀመረው መች ነው? እኛ የምናወራው ስለ ድንግል ማርያም መዳን እንጂ የመዳን መንገድ ነው። እኔ ስለ ህዝብ መዳን አለ የምማወራ። አየህ፣ ስለ ህዝብ መዳን ሳይሆን እያወራ ያለሁት ሜሮሎጂ ላይ ድንግል ማርያም አዳነችም ኃጢአተኛ ናት የሚል ወይ ደግሞ የኃጢአት ማንነት አንድ አዳምጠኝ፣ ከስጋ ውጭ ኃጢአተኛ ማንነት አለባት የሚል ማስረጃ አምጣልኝ ቶሎ በል። ስጋዋ ምን ማለት ነው? ኃጢአተኛ ምን ማለት ነው? ስጋዋ ከስጋ ውጭ ምን ማለት ነው? አንተ የተወለድከው በስጋ ነው በመንፈስ ነው? አልተረዳኝም። እንደሚሆንም ዳግም የተወለድከው በዘር ኃጢአት አምናለሁ። አንዴ ይቅርታ፣ አንተ ዳግም የተወለድከው በስጋ ነው በመንፈስ ነው? በመንፈሴ ነው ዳግም የተወለድኩት። ዳግም መወለድን ኮንፌስ የሚያደርግልህ ከእግዚአብሔር ጋር ያለ ፌሎሺፕ ነው አለ። ፌሎሺፕ ነው ግን ፌሎሺፕ ብቻ አይደለም። ዳግም መወለድ መጀመሪያ ስማኝ፣ ዳግም መወለዴን መንፈስ ቅዱስ መቀበል። ቆይ ስማኝ፣ ዳግም ለመወለዴ ምክንያት አለ። ደሚ ምክንያት አለ። ምን መሰለህ? ዳግም የተወለድከው መንፈስ ነው፣ ስጋ ሳይሆን መንፈስ ነው። ስጋ በአዳም የተነሳ መወለድ በምን ምክንያት ተቻለ? መጀመሪያ ደረጃ በምን ተቻለ? ዳግም የተወለድከው በማመን ነው። ዳግም የተወለድከው ምንን ስላመንኩ? ኢየሱስ ክርስቶስን በማመን ነው። አንተ ዳግም የተወለድከው ምን ብዬ ስላመንኩ? ኢየሱስን አዳኜ ነው። በምን ምክንያት አዳነኝ ብዬ ስላመንኩ? በመስቀል ላይ በሰራው ስራ። ስለዚህ ያኔ ለማርያም ሰርቶላታል።
ቴንኪው። አየህ እኛ የምናወራው ስለ ድንግል ማርያም መዳን ነው እንጂ ስለኛ መዳን አይደለም። ስለዚህ ሌላ ሁለት መዳን አለ ማለት ነው። የመዳን መንገድ አንድ አይደለም ማለት ነው። አይደለም። እኛ ጴንጤዎች ለካ የለሁበትም። እኔ ኦርቶዶክስ ነኝ። በጌታ ስም ድንግል ማርያምን ያላወቅንበት ዋና ምክንያት የድንግል ማርያምን ድነት ከኛ ጋር እኩል እናደርገዋለን። ስለዚህ የድነት መንገድ አለ ማለት ነው። የድንግል ማርያም ድህነት ከእኛ ጋር እኩል አይደለም። ድንግል ማርያም ድንግል ማርያም ለመዳን የኢየሱስ ክርስቶስን መሞት አትጠብቅም። ለምን? ራሱ መለኮት የሆነውን የሰው ልጆችን የሚያድነውን ኢየሱስ ክርስቶስን ወልዳለች። መጽሐፍ ሲናገር አንደኛ ጢሞቴዎስ ላይ አይደለ ሴት በመውለድ ምን ትላለች? ትድናለች ይላል። ምን በማለት በመውለድ ምን ማለት ነው? እሱ በመውለድ ትድናለች ምን ማለት ነው? ደግሞ አንተ ትፈጥረዋለህ። አይ ነው ፍታልኝ። እሱ ቃል ፍታልኝ። ያው ከማርያም ጋር ለምን አገናኘኸው? እስቲ ፍታልኝ፣ ይሄን ቃል ፍታልኝ። እኔ አሁን እኔ ከማርያም ጋር አገናኝቼዋለሁ እያልኩ አይደለም። እና በመውለድ ትድናለች ምን ማለት ነው? ከምን ጋር አገናኘኸው? አንደኛ ጢሞቴዎስ ላይ ሴት በመውለድ ከምን ጋር አገናኘኸው ነው እሱ ቃል? እስቲ ፍታልኝ እንደሚቃል ድንግል ማርያም ኢየሱስ ክርስቶስን የዓለሙን ቤዛ የዓለሙን አዳኝ ገባ አምና ተቀብላ ይሆናል ብላ መውለዷ ድነቷን ያረጋገጠ ነው። የዳነ ሰው ማንነት እንደዚህ አይነት ነገር ማድረግ አይችልም። ሁል ጊዜ ያልዳነ ማንነት ያለበት ሰው ምንድነው የሚጠቀምበት? አጋንንት ነው የሚጠቀምበት። አጋንንት የሚጠቀምበት ይሄ ያልዳነ ማንነት ያለው ሰው አጋንንት የሚጠቀምበት መልካም ነገር ማምጣት አይችልም። አይተህ ከሆነ አጋንንት ኢየሱስ ክርስቶስ እንዲወለድ አይፈልግም። እንዲሞት ነው የሚፈልገው። የሰው ልጆችን ሳያድን እንዲሞት ነው የሚፈልገው። አየህ ድንግል ማርያም የአጋንንት ስራ ሁሉ በማመኗ በመዳኗ አፍርሳ ወልዳልናለች። ጌታ ኢየሱስ ይባረክ። አሜን በል። ስለዚህ አሁን አንተ እያልከኝ ያለው ቆይ ሰማኝ፣ ድል ስጠኝ እንደሚኮ ድል ይሰጠኛል። መጀመሪያ በመውለድ ትድናለች ብለህ የማይሆን ቴክስት ጠቀስክ። ስለዚህ አሁን አንተ በምትለኝ አካሄድ የድንግል ማርያም መዳን የሚያስፈልጋት አይደለችም። አንተ በምትለኝ ድንግል ማርያም ያዳነችበትን አሳየኝ። የቱ ጋር ነገርኩህ እኮ መዳን መንገድ አንድ ነው ብዬ አሳየሁ። ሁሉ ኃጢአተኛ ሰው ኢየሱሱን ይወልዷል። ኃጢአተኛ ሰው ኢየሱስን ስትወልድ ያልኩህ መንፈስ ቅዱስ በእሷ ላይ ተጸልሏል። ኃጢአተኛ ሰው ኢየሱስን ይወልደዋል ወይ? ወለደው እኮ ይወልደዋል ብቻ ሰው ወለደው። ከሰው ዘር የተወለደው ከማን ነው? ኧረ ወይኔ በጌታ በኢየሱስ ተረጋጋ። 20 ዓመት ራሱ ቸርች ነበርኩ ስትለኝ አልነበር እንዴ? ከማን ደንግጬ ነው የእውነት ደንግጬ ነው። በተአምር ኢየሱስ ክርስቶስ ከኃጢአተኛ አልተወለደም። በተአምር ከኃጢአተኛ ማርያም የዘር ኃጢአት የለባትም እኔን አያድነኝም። የዘር ኃጢአት የለባትም የምትለኝ ማርያም የዘር ኃጢአት አልነበረባትም የምትለኝ? እሺ ወድቀት አንተ ኦርቶዶክስ ነህ። ስለዚህ የውድቀተ ስጋ የለባት ብለህ ነው የምታምነው? እሱን እኮ እንኳን ድንግል ማርያም ኢየሱስም እኮ ሞት አልኩ። ኢየሱስ ለኃጢአት ቴንደንስ ያለው ስጋ ነው የነበረው። ኢየሱስ ለኃጢአት ቴንደንስ ያለው ስጋ ነው የነበረው። ደሜ የድንግል ማርያም ማንነት መንፈሷ የዳነ ነው። ስለዚህ አሁን ኢየሱስ ቆይ አሁን እንደምትለኝ እንደ ማርያም የወደቀ ባህሪ ያለው ካልከኝ ለኃጢአት ቴንደንሲ ያለው ማንነት ነው የነበረው ኢየሱስ ነው የምትለኝ? የኃጢአት ደሞዝ ሞት ነው አይደለም? ስለ ሞት ብቻ ለማውራት ለኃጢአት ቴንደንሲ የዳነ ማንነት ለኃጢአት እኛ የዘር ኃጢአት እንለዋለን። እናንተ ደግሞ ውድቀተ ባህሪ ትሉታላችሁ አይደል? ምሳሌ ላምጣልህ። እኔ እናንተ የዳነው መንፈሳችን ነው ስጋችን የዳነው? ለስጋችንም ዋጋ ተከፍሎለታል። መንፈሳችን የዳነው መንፈሳችን ነው ስጋችን ነው? ነገርኩህ እኮ ለስጋችን ዋጋ ተከፍሎለታል። መንፈሳችን ደግሞ ድኗል። ስጋችን ድኗል። ስጋችን ዋጋ ተከፍሎለታል። ድኗል ወይ? ስጋችን ይቀየራል። ድኗል ወይ?
ይቀየራል። አሁን ድኗል። አሁን ድኗል። ስጋችን ይቀየራል። መጨረሻው መለከት ሲነፋ ወደ ክብር ስጋው እንቀየራለን። አሁን ግን አሁን ድኗል። ይሄ ስጋችን ድኗል። አሁን ዋጋ ተከፍሎለታል። ድኗል። እንዲፈወስ ዋጋ ተከፍሎለታል። ድኗል። ባጭሩ ስጋችን ዋጋ ተከፍሎለታል። ከምን ድኗል? አሁን እኔ ስጋዬ ዋጋ የተከፈለለት እንዲድን ነው ወይስ ልመልስልኝ? ልመልስልህ። መንፈሴ ድኗል። በስጋዬ ውስጥ የኃጢአትን አሁን መሻት በእኔ ላይ የሚነግስብኝ ማንነት ድኗል። አዳንም ተከፍሏል። በስጋዬ ላይ ያለ ጎስብልዬ ጌታ ምስክር፣ ከዚህ በኋላ አላወራም። ስጋችን ድኗል። አዳንም አሁንም አልኩ እኮ ስጋችን ዋጋ ተከፍሎለታል። ግን መቀየር እኔ ጠየቅኩ ዋጋ ስለመከፈሉ ምናምን አለም። ስጋችን ድኗል። አዳንም አጭር መልስ። ስጋችን መለወጥ ይገባዋል። ስጋችን ድኗል። አልዳንም። አጭር መልስ ነው የምፈልገው። ድኗል ወይም አልዳንም የሚል ነገር እኮ ስጋችን መለወጥ ይገባዋል እኮ ደሜ። የኔ አባት እወዳለሁ ጌታ። ደግሞ ሌላ ጊዜ ደግሞ በደንብ ዲስከስ እናደርጋለን። ዲስከስ እሺ ጌታ። እሺ ደሜ። እኔ እኮ አንተ እኮ አልሰማኝም ደሜ። ቆይ በቃ አሁን ይሄንን መልስ ካልመለስክልኝ አንቀጥልም። ስጋችን መዳን አለመዳኑ ካልመለስክልኝ የድንግል ማርያምን አስቀድሞ የሰው ልጆች ከመዳናቸው በፊት መንፈሷና ስጋዋ አለ። እኔ ድኗል ብዬ የምልህ መንፈሷ ድኗል። የሰው ልጅ ከመዳኑ በፊት የድንግል ማርያም መንፈስ ድኗል። ከዛ ከዳነ መንፈስ ውስጥ ነው ኢየሱስ የተወለደው። አሁን አንተ የምትመልስልኝ የሰው ልጅ የዳነው መንፈሱ ነው ስጋው ነው? ይሄን ነው የምትመልስልኝ? ከዳነ መንፈስ ውስጥ ነው የተወለደው ካልከኝ ይሄን እመልስልሃለሁ። ከስጋዋ አልነሳም ስጋ ነው የምትለኝ? አዳም መጀመሪያ መልስልኝ። እዚህ ስጋዋ ኃጢአተኛ ነው መንፈሷ ንጹህ ነው እያልከኝ ነው ደምዬ? እሺ በቃ ቻው። በቃ እሺ በቃ እኔ ለምን እንደዚህ ታደርጋለህ? እኔ እኮ በጣም ፍቅር ነው የማወራህ። የእኔ ጌታ ደምዬ ተሰጥቶ ነገር እያልከኝ እኮ ነው። እውነት እኔ እኮ ደምዬ እኮ ሌላ እኮ አለሙኝ። በእውነት አከብራለሁ። በእውነት አከብራለሁ። በቃ ደስ ይበለኝ። እሺ በለኝ። ይሄ ጉንጭ አልፋ ክርክር ነው የሚሆነው። ገብቶሃል አይደል? ጉንጭ አልፋ ክርክር። እሺ ደሜ በቃ ልቀበል። ሌላ ጊዜ በደንብ እናወራለን። እሺ የኔ ፋሚሊዎች ጤና ይስጥልኝ። እንዴት ናችሁልኝ? አንድ ዝማሬ ስማ ጎስብል አቤት ይወጣል። ኧረ አይደለም እንደ እንደዚህም ብለና እንዳትወጣ። አንዷን እዚህ ጋር ያለችውን አንዷን ሙላንጂ እኮ ግዴታ አለ። ያለ አንተ አንዷን ሁለቷን እዚህ ጋር ከ15 ፍሬ አበባ እንዳሙላ መቼስ አበባ አለው እንዴ? አበባ በቃ አንዷን ሙላ። አንድ ወይ ሁለት የኔ ተወዳጆች እንዴት ናችሁልኝ? ጸጋና ሰላም ይብዛላችሁ። በጣም ነው የምወዳችሁ። ዛሬ ልደትዬ ነበረች። እንግዲህ ደሜ በልደታው ቀን በጣም ደስ የሚል ጊዜ ነው ያሳለፈው። ደስ የሚል ጊዜ። አንዳንዶች ደግሞ ከስር በጣም ትሳደባላችሁ። ሰካራም። አሁን ጴንጤ እንደው ሰካራም ይላል። ወይኔ ጴንጤ ወይ የድሮ ጴንጤ። በእውነት የድሮ ጴንጤ ኦርቶዶክስ ነው። የድሮ ጴንጤ የአሁን ኦርቶዶክስ ነው። አይ ስዌር ቱ ጋድ የድሮ ጴንጤ የአሁን ኦርቶዶክስ ነው። አንተ ኦርቶዶክሳውያን ወደ እግዚአብሔር ቃል ባዘነበሉበት ሰዓት እናንተ ትሳደባላችሁ። እውነት ሼም ነው። ጌታ በሚያውቀው ምን ብለህ ነው መጽሐፍ ቅዱስ አሁን የምትይዘው በእጅህ? ምን ብለህ መጽሐፍ ቅዱስ በእጅህ ትይዛለህ? ምን ብለህ? አረ ኢየሱስ ከኃጢአተኛ አልተወለደም እንዴ? በሆነ ጴንጤዎች አሁን እንደዚህ ተሳድባችሁ መጽሐፍ ቅዱስ ይዛላችሁ። እኔ እኮ እናንተ ማንም እንዲሰርባችሁ አልፈልግም። የእውነት ማንም ማለት ነው
ማንም እንዲሰርባችሁ አልፈልግም። ጌታ ምስክሬ፣ ለእናንተ ትልቅ ቦታ አለኝ። ትልቅ ማለት ነው። እተዋችኋለሁ። ለማንኛውም አንድ ዝማሬ ጴንጤ መቼም አልሆንም። መቼም ነው የማልሆነው ጴንጤ መቼም። በቃ ጴንጤ ገዳይ ነው። በኢየሱስ ስም ፍቅር አታገኝ። ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋም ዓለምን አወደው። መልካም መዓዛዋ ዓለምን አወደው። አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ከማኅፀን የለያት ከአዳም ጉድፍ ርቃ ጸንታ ማትለወጥ የድንግልና ቃል እንደ እናቷ ራእይ ሰማያት ሰንጥቃ በምድር ተወለደች ሶልና ጨረቃ። አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ከክብሩ ላነሰው የተስፋ ከለላ በንዴት አዘነች አዳም ልጆች ጥላ። እርሷ ኪዳን ሆና ኪዳን የተሰጣት የእርቅ ምልክት ታናሽ የፍቅር ጣት። ማርያም 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 የሁሉ እናት፣ ማርያም 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 የኛ እመቤት። አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። ያጠፋ እንዳይጠፋ ሰው መልኩ እንዳይሻር አምላክን ላይፍ ጎል ሙላ፣ ላይፍ ጎል ሙላ። ዝም ብላ አትግባ። መልኳ ልክ እንደ አምላክ ላይፍ ጎል ሙሉ ጋይስ። ፈጣሪዋን መሳይ ነጭ ዕንቁ መስታወት ክብርን የምታሳይ ማርያም 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 የኛ ሲሳይ። ማርያም 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 የኛ ሲሳይ። አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋ ዓለምን አወደው። መልካም መዓዛዋ ዓለምን አወደው። በአምስት ቀን ተኩል በተስፋ ለመዳን በቃል የተሰጠች የቃል እናት
የያዕቆብ ልደት የአዳም ሐሙሱ የፍጥረቱ ድነት ማርያም 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 የኛ ልደት ሁላችሁ ማርያም በሉ እስኪ ማርያም ማርያም የኛ ልደት አንዱና ተወልዳ ማርያም ማርያም በሉ እስኪ በእናትህ አንዱና ተወልዳ አንዱን ቃል ብትወልደው ማርያም 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 በሉ በእውነት ወደው መልካም መዓዛዋ ዓለምን አወደው። ኦኬ ጤና ይስጥልኝ መምህር ቢንዬ፣ እንዴት ነህ? ሰላም ነው? ሁሉ መልካም ነው? ዛሬ ውሎ እንዴት ነበር? ዋንደይ ወይ ደሚ እንዴት ነህ? ሰላም ነው ወይ? አለሁ ፌስ እንደዛ ስመ ሌላ ነበር። ፌስቡክ ነበር። እንዴት ነህ ደሚ? ሰላም ነው? ሁሉ ሰላም። ሎንግ ታይም፣ በጣም ረዥም ጊዜ ካየሁ። በጣም መቀጣት አለብህ። እንኳን ድረስ ችግር የለውም እቀጣለሁ። አይ አልጠቀምም ብዙም እንደ በፊቱ እና እውነት ለመናገር አልፎ አልፎ ነው የምገባው እና እንደ በፊቱ አልጠቀምም። እና እንዴት ነህ ታዲያ? በተረፈ ምን አዲስ? ሁሉ ሰላም? ቤተሰብ? እኔ ሰላም ነኝ። ጥሩ ነው ጌታ ይባርክ። አሁን በጣም ሰላምን አገኘው። በቃ የረፍት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ትናፍቃለች የሚለውን የእግዚአብሔር ቃል እውነት ያቺ ዋላ ውሃውን ሄዳ ስታገኝ የምታርፈውን ረፍት አስቧል። እኔ ውሃውን አገኘው፣ ቀዝቃዛ ውሃ፣ ሰውነቴ ምናምን ግሎ ነበር። በጣም ሙቀት ሀይ ነበር። ያንን ቀዝቃዛ ውሃ ሳገኝ ረፍቴን አገኘው። እና ይህን ይመስላል። እኔ እውነት ለመናገር በአንተ ደስተኛ ነኝ። ምክንያቱም አንዳንድ ጊዜ ጥያቄ ኖሮን ሰዎች በእምነት ዙሪያ የሚመልሱልን ጥያቄ መልስ ሊሆን ይችላል፣ ግን ነፍስን የማያረካ ነገር ይሆናል። ገብተን አንዳንዴ ጥያቄ ተመልሶላል፣ ግን ነፍስ ደስተኛ አይደለችም። ሰው ደስተኛ ከሆንክ እኔ አይ ሪስፔክት በጣም አከብራለሁ እሱን ነገር። ጃስት ደስተኛ በጣም በእናትህ እንዴ በጣም በኢየሱስም ለማን ልከራከር? ለመካነ ኢየሱስ ልከራከር? ለሙሉ ወንጌል ልከራከር? ለአማኔ ልከራከር? እንዴ ጦስኩ እኮ እኔ ጡዘት። ያን ስለው ይሄኛው ይፈስብኛል፣ ያን ስሞላ በዛ ይቀደዳል። እንዴ ግራ ገባኝ እኮ አባቴ። እዚህ መጣዋ አንድነቷ፣ ህብረቷ፣ ቅንኗ፣ ትውፊቷ፣ ዶግማዋ አንድ ሆነ። አቤት የኔ እናት። በተለይ ዛሬ ደግሞ ማለት ነው ልደታ ላይ እግዚአብሔር ሽልምልም አድርጎኝ በቃ ሉቃስ 14 ላይ ያየው ልጅ የጠፋው ልጅ ምሳሌ በእኔ ተገለጠ። ካባይን አለበሱኝ፣ ልብሴን ቀየሩልኝ፣ ፍሪዳ አረዱልኝ። አቤት ጌታ ኢየሱስ ሆይ በእናት ምንም ቀዳዳ የለም። ኦርቶዶክስ ከብራዘር አንተ መስሎ ሳታውቃት ነው የወጣው። እኔ ሰላም ለን የገባሁት እኔ ሲጀመር ይቀር ይሻላል። ኤኒዌይስ ችግር የለም፣ ሌላ ጊዜ እናወራለን። አሁን ላይቭ ጎሉን አሞላልኝ። ጠቅ አድርጎ ላይቭ ጎሉማ ፒኤስጂ አሸንፎ ወሰደው እኮ ደሜ። አርሰናል ተሸነፈ። አርሴቶች እንዲህ ናችሁ፣ ጴንጤዎች እንዲህ ናችሁ። ደሜ ይቅርታ፣ እኔ ከሌሎቹ ጋር አጠቅልለኝ። ላይክ በዛ ስም አይደንቲፋይ ባታደርገኝ ደስ ይለኛል። ኖ እኔ አክሰፕት አላደርግም እሱን ስም እና በዛ ስም ችግር የለም፣ ጣጣ የለውም። ምክንያቱም ለእኔ ሶሻል ሚዲያ ላይ እኔ ብዙ ዩኖዛት በቃ ኢዝ ኖት ፕሮብሌም አባቴ እኮ በዚህ ቋንቋ ነው የምንጋባው እኔ እናንተ ደሜ። ጉድ ጣጣ የለውም። በቃ ቢኒ አውራው ቢኒ ደሜ እንዴት ዋላችሁ? ሰላም ለእናንተ ይሁን። አለን ውድ ኦርቶዶክሳውያን እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም የልደት በዓል በሰላም አደረሳችሁ። መኃልየ ዘሰሎሞን ደሜ ምዕራፍ 6 ቁጥር 9 ላይ ለእናቷ አንዲት ናት ይላታል። ርግቤ መደምደሚያዬ ይላትና ለእናቷ አንዲት ናት ይላታል።
ስለዚህ ለእናቷ አንዲት የሆነች እግዚአብሔር ያስቀረልን ያቺ ንጽሕትና ምርጥ ዘር እመቤታችን በጨለማ የሄደ ሕዝብ ብርሃን እንደ ምክንያት ድኅን ሆና ዛሬ የተወለደችበት የልደት በዓል ነው። ደሜ በጣም እኮ የሚገርመኝ መጽሐፍ ቅዱስ ላይ ሄሮድስ ልደቱን አከበረ ተብሎ ተጽፏል አይደል? የማርያም ልደት ስናከብር ሰዎች አይናቸው ደም የሚለብሰው ለምንድን ነው? ደም ዮሐንስ ወንጌል 16 ይመስለኛል አይናቸው ደም የሚለብሰው የማርያም የግንቦት አንድ ጊዜ ብር አይኖራቸው ለዛ ነው። ግን አይገርምም? ዮሐንስ 13 ላይ ሄሮድስም ልደቱን አከበረ ይላል። ድል ባለ ድግስ መጽሐፍ ቅዱስ አዲስ ኪዳን ላይ የሰፈረ እኮ ነው። እነ ሄሮድያዳ የጨፈሩበት የቅዱስ ዮሐንስ መጥምቅ አንገት የተቆረጠበት ያ ክፉ ልደት ሉክ ክፉ ልደት ኦርቶዶክሳውያን አስተውሉ። ምንድነው አንገቱን ቆርጠልኝ አምጣ ነው ያለችው። አዎ በጣም በጨፈረች ጊዜ በጣም ባስደሰተችው ጊዜ ምን ላድርግልሽ አላት። ያኔ ምንድነው ሄደች ከእናቷ ጋር ከሄሮድያዳ ጋር ተመካከረችና የቅዱስ ዮሐንስን አንገት ቆርጠ ስጠኝ አለችው። ወህኒ ቤት ነበርና ያው የንጉስ ቃል ከሚታበል ተብሎ የቅዱስ ዮሐንስ አንገት በወጭት ተቆርጦ መጣ። የሚገርም ግን 15 ዓመት ሙሉ የቅዱስ ዮሐንስ አንገት እየዞረ ይቻላል፣ ለእግዚአብሔር የማይቻል ምንም ነገር የለም። ዞሮ ወንጌልን ሰበከ። የቅዱስ ዮሐንስ አንገት ክንፍ ተሰጥቶት ይሄ እግዚአብሔር ድንቅ ስራ ነው። ይቻላል፣ ለእግዚአብሔር የማይቻል ነገር የለም። ዞሮ ነፍሳትን ነፃ መሲሁ መጥቷል፣ ወርዷል፣ ተወልዷል፣ ቅዱስ ሥጋውን ቆርሷል፣ ክቡር ደሙን አፈሷል፣ ከዲያብሎስ ባርነት ውጡ እያለች የቅዱስ ዮሐንስ አንገት ዞራ ሰበከች ነው የሚለው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱስ ላይ የቅዱስ ዮሐንስ አንገት የተቆረጠበት ያ ልደት ከተከበረ የእመቤታችን ልደት ተከበረ ሲባል ሰዎች አንገታችሁ አይናችሁ ለምንድነው እንደሚለብሰው? ለምንድነው ቅር የሚላችሁ? ለምንድነው የምታቆርፉት? ለምንድነው የምትገዳደሩት? መጽሐፍ ቅዱስ ላይ እነዚህን ሰዎች ልደት ካስቀመጠ ደግሞ የእመቤታችን ልደት ሰብሰብ ብለን ብናከብር ምክንያት ድኅን የሆነች የተጠበቀችልን ያቺ ንጽሕትና የምርጥ ዘሯ የእመቤታችን ልደት ተከበረ ሲባል ቅር አይበላችሁ። ዮሐንስ ነው ያልኳችሁ ማቴዎስ 14 ላይ መመልከት ትችላላችሁ። የማቴዎስ ወንጌል ምዕራፍ 14 ላይ ታሪኩ ተቀምጧል። በልዩ ድግስ ፕሮግራም ተረት አይደለም። ጴንጤዎች ንቁ ባካችሁ። በልዩ ድግስ የንጉስ ሄሮድስ ልደት ተከበረ ብሎ መጽሐፍ ቅዱስ በአዲስ ኪዳን ላይ ዘግቦልናል። ቅዱስ ዮሐንስን ደግሞ ሄሮድስ በወንድሙ በፊልጶስ ሚስት ምክንያት እስር ቤት ከቶት ነበረ። ፊልጶስ ነበረ ንግስናውን የያዘው። እሱ በሞተ ጊዜ ወንድሙ ሄሮድስ ተተካ። ነገር ግን እሱ በሞተ ጊዜ ያልተፈቀደለትን የወንድሙን የፊልጶስን ሚስት ሄሮድያዳን አገባ። ቅዱስ ዮሐንስ ሄዶ ለአንተ አልተፈቀደልም እያለ ወቀሰው። ያኔ እስር ቤት አስገባው ይላል። ምንድነው እዚህ ጋር የፈለኩት ነገር ክርስቲያኖች፣ መጽሐፍ ቅዱስ ላይ ልደት ማክበር ተገቢ ነው አይደለም የሚል ጥያቄ ሲነሳ ይኸው ሰፍሯል። ለክፉ ልደታቸውን የተጠቀሙበት ሰዎች አሉ፣ ለበጎ ነው የተጠቀምንበት። ደሜ ጠዋት እንዳየኸው ስጽፍልህ ነበር አይደል? ቅዳሴው ላይ የሚነበበው የሚነግሰው ንጉስ ክርስቶስ ምሉ የሆነው ክርስቶስ ኢየሱስ ሲከብር ሲነግስ አይተናልና በድጋሚ ኦርቶዶክሳውያን እንኳን ደስ አላችሁ። ማርያምን የምትጠሉ እግዚአብሔር ልብ ይስጣችሁ። ማርያምን መጥላት በነገራችን ላይ የአውሬው አንድ ምልክት ነው። አውሬውም ሴቲቱን አሳደዳት ይላል። በቅፎ ያለውን ወንድ ልጅ እንደወለደች ፈለገ፣ ልጇን አላገኘም። ያኔ ሴቲቱን አሳደዳት ይላል። ሴቲቱን ክፉኛ አሳደዳት፣ ግን ሊያገኛት አልቻለም። ለምን? ደም የችልንገርና አላብቃ ራዕይ 14:12 ላይ ወያ የመረ ከመተው በላቲ ክንፍ፣ ለሴቲቱ ክንፍ ተሰጧት ነበር፣ አውሬው ግን ክንፍ እንደተሰጣት አላወቀም ይላል። የሚገርም እኮ ነው። ራዕይ 14:12 መመልከት ትችላላችሁ። ለሴቲቱ ክንፍ ተሰጣት የምትበርበት፣ አውሬው ግን ለሴቲቱ ክንፍ እንደተሰጣት አላወቀም ነው። ምንድነው ይሄ ክንፍ? እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ያለ ክንፍ አይደለም። ምንድነው ይሄ ክንፍ? እናትነትን ከድንግልና አይቻልም። አንዲት እናት ከሆነች ድንግል መሆን አትችልም። አንዲት ድንግል ሆና እናት መሆን አትችልም። ይሄ ተሰጣት። ብጽህና፣ ቅድስና፣ ንጽህና ተሰጣት። የመንፈስ ቅዱስ ማደሪያ መሆን ተሰጣት። የመለኮት ማደሪያ ለመሆን ተመረጠች። አውሬው ይህንን አላወቀም፣ አሳደዳት። አውሬውና የአውሬው መንፈስ ያደረባችሁ ሰዎች አላወቃችኋትም ድንግል ማርያምን።
እኛ ግን እንወዳታለን። የአውሬው መንፈስ ያደረባችሁ ሳይሆን የአውሬው መንፈስ እንደዛ ብለን መጽሐፉ ነው የሚለው። ደሜ እኔ ማንንም አልጠላም ታውቀኛለህ። ገባኝ። እንደዛ ሞክ ከምናደርጋቸው ላይክ ይሄ ነገር ነው የደበረኝ። እነሱም እኛን ጣዖት አምላኪዎች እንዲሉኝ ፍቃድ አልሰጣቸውም ከአንዳንድ እኛም እነሱን አውሬ የሰፈረባችሁ ምናምን አለም ብለን የምናስመጣቸው አቋሜን ነው የምነግርህ። ገባርለ ሳንሰድብ ምን ሳንምል በምንም ነገር እነሱ ሞክ ሳናርጋቸው ወደዚህ ቅዱስ ቤተክርስቲያን ሲመለሱ አይስዌርት ጋድ በእግዚአብሔር ቃል ብቻ እግዚአብሔር ቃል ላይ ባለው እውነት ብቻ ወደዚህ ቅዱስ ቤተክርስቲያን እንዲመለሱ ይሆናል። ባይገርማችሁ እዚህ ያላችሁ ሁላችሁ ማለት ነው ናርዶስ ብሎክ ነው ማድረግሽ። ድጋሜ ከጻፍሽ ብሎክ አድርግሻለሁ። ድጋሜ ከጻፍሽ ማለት ነው። እና በፍቅር ነው ማምጣት የምንችለው። ዛሬ እንዴ ማርጋችሁ እዚህ ቤት እንደዚህ ብሎ ነገር የለም። እዚህ ቤት ወጣ እስቲ ናቸው ብለህ ጻፍ። ከዚህ በኋላ አንድ ሰው ናቸው ብለህ ጻፍ። አንድ ሰው ማለት ነው። እስቲ ናቸው ብለህ ጻፍ። እስቲ አንድ ሰው ናቸው ብለህ ጻፍ። እስቲ እሺ፣ አንተም ብሎ ውጣ፣ ይውጣ፣ ውጣ፣ መናፍቅ ውጣ፣ መናፍቅ ነው አንተ ውጣ። እስቲ ናቸው ብለህ ጻፍ። ናቸው ውጣ። አንድ ሰው ደሜ ፈታኝ በተለይ አልፈታ ናቸው ውጣ። አንተ ብሎክ እሺ፣ እያንዳንድ ብሎክ ነው ማለት ውጣ፣ ሂድ፣ አንተም ውጣ፣ ሂድ። እስቲ አንድ ሰው ናቸው ብለህ ጻፍ። ናቸው ውጣ፣ አንተም ብሎክ ውጣ፣ ሂድ፣ ውጣ፣ አንተ መናፍቅ ሂድ፣ ውጣ፣ አንተ ኦርቶዶክስ አይደለም ውጣ። ናቸው ውጣ፣ አንተም ኦርቶዶክስ አይደለም። ቢኒያም አንተን እንደዚህ ያደረግከው አንድ ሰው ናቸው ብላችሁ ጻፉ። እስኪ አንድ ሰው የአውሬ መንፈስ አለባቸው ናቸው ብላችሁ ጻፉ። እስኪ ብሎክ ነው ማድረግ። ይሄ ከኔ ጋራ ከአገልግሎት ጋር የሚሄድ አይደለም። በቃ ውጣ። ማርያምን ማን አመለከ? ውጣ አንተ ራስህ ብሎክ ይውጣ። ማርያምን ማን አመለከ? በጣዖት መልክ ማርያም ስላለ እንዲህ ውጣ አንተ ራስህ። አንድ ሰው ሲጻፍ ጠርጋለሁ በብሎክ። አንድ ሰው እዚህ ቤት አንድ ሰው ስድብ ጻፍ። አንድ ሰው ማለት ነው። አልፈልግም፣ አትምጣ፣ ሂድ፣ አትምጣ። እኔ ማንንም ሰው ማለት ወደዚህ ቅዱስ ቤተክርስቲያን በፍቅር ማምጣት ነው የምፈልገው። አንተ እንድትሰድብልኝ አልፈልግም። እሺ፣ በስድብ እንድታግዘኝ አልፈልግም። ጠራ አድርጋለሁ በእንትን አንተ ዲጆ በቃ አቁም። በቃ አንድ ጽፋል አቁም። በቃ እሺ፣ አንተም ውጣ። መጽሐፍ ጴንጤን እንደዛ ነው ብሏል። ውጣ፣ ሂድ፣ ውጣ፣ ውጣ። አዎ መብራት ጠፋ። ርንግሌቷ ሂድና እዛ የምትሳደብበት ቦታ እያዩ ኪበዱ አትወልቃቸው። እዚህ ቤት አንድ ሰው መሳደብ አችልም። አስረግጬ ነው የምነግርህ። አንድ ሰው ማለት ነው። እኔም መስደብ ትችላላችሁ። እኔ እንደፈለጋችሁ ያ እንደዚህ ፍቅሩ እንጂ ጋይስ እኔ እንደምወዳችሁ አትሆንም እንዴ? የኔን ሀሳብ የኔን እንትን ማወቅ አለባችሁ። ከዛ እንዳልኳችሁ ፕሮግራም እንይዛለን። እኔ መጸለይ ያለብኝ ራሴን በአምላክ ፊት አድርጌ መጸለይ ያለብኝ አንድ ቀን ነው። ቢያንስ 3 ቀን 4 ቀን በእግዚአብሔር ፊት የሆነ ገዳም እግዚአብሔር እንደረዳኝ ይሄዳለሁ።
እግዚአብሔር እንደረዳኝ ማለት ነው። ሄድና ከዛ በኋላ ግን ስመጣ እኔ በውጭ ያሉ ከቤተክርስቲያን አዴ ጓደኛዬ ምንድነው ቅድም ኔትወርክ እምቢ አለሽ እኮ ውዴ ምንድነው የተዋጋ